ያለውን ነገር አሳውቅሻለሁ ብዬ ለፍቼ በጣም እና አሁን ላይ ደግሞ ልጅቷንም አግኝቻታለሁ። በጣም ከብዙ ልፋት በኋላ ልጅቷና እኔ ተገናኝተን መገናኘቱን አላቅም፣ ግን አድራሻ ሰጥቻለሁ። ስልክ ቁጥሯና ያለችበትን ቦታ እሱም በጣም ነው ደስ ያለው። ለምን እውነታዊው በቃ እኔ ንጹህ ነኝ ለምን ለመመርመር ለአስመርመር ስለሆነ ሌላ ታሪክ ውስጥ ነው የገባው እዛ የመን ሄዶ። እኔም ደግሞ በበኩሌ ማድረግ የምችለውን ሞክሬ ነበር። ልጅቷም ልጁም ጠፍ ባንቺ የተነሳ ባለቤቷ እስከመወጋት ያው በተሰማ ወሬ የለም ባለቤቷ እንደወጋት እስር ቤት ሁሉ እንደነበረች በጣም ብዙ ስቃይ እንደደረሰባት ያወሩት እንጂ ግን እኔ የሚመለከተኝ ነገር የለም። ለምን እኔ ሆን ብዬ ለማጣራት ይሄን ነገር አድርግ እኔ መስያት ሊሆን ይችላል። ደግሞ የእውነት ደግሞ ከባሏ ላይ ሂዳ ከሆነ እንደዛ እንኳን አይመስለኝም። ኧረ እባክሽ እንደዛ እንኳን አይመስለኝም። ኧረ እባክሽ ማለት የለም ከሰማሁት አሁን ከሷ አይደለም ብላሻለች። ሰው አይደለም ብላኛለች። ግን አሁን እሷ አይደለም ስላለች ሰይድም የኔ አይደለም ስላለ ሳይሆን ሰይድ ልጅ ነው አይደለም የሚባለውን ግልጽ አልነገሩኝም እንጂ ባልየው አስመርምሯት ነው እሷ ጋር መጀመሪያ ሱመያ እንደዚህ ታወራለች። ሁሉም ሰው የሆነ የራሱ የሚለው ሚስጥር ይኖረዋል። እምኪን ይችልሽ ማለት ነው። እኔ አሁን ላይ እየተረዳ ያለሁት ይችልሽ እምኪን ጥላቷ ሊሆን ይችላል። ለሱመያ መጥቶ እንደዚህና ብሎ ተናግሮ እሷም ሌላ ነገር እንድታስብ እዛ ጋር ስትዘራው እንዲበጠበጥ ያደረገው ሰው ቢኖርስ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሱዛ ሀበሻዊ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ የመጣሁት እንግዲህ ሱመያ የልጅን ሰይድ ከሌላ አግብቷል ተብሎ ወንድ ልጅ እንዳለው ያው ታይቀደም ታውቃላችሁ። ሰይድም የመን ሄዶ ነበረ። የልጁን ውጤት አንጣና እኔ ልጆችን አሳያለሁ ብላ ሱመያ ቃል ገብታለን ነበር እንደምናውቀው። ወላኪን ግን ሰይድ ሄዶ ሌላ ነገር ያረገው አገባ ምናምን ብቻ ከብዙ ሰው ጋር ተገጫጨ። ከብዙ ሰው ጋር በማይሆን ነገር ውስጥ ገብቶ ተመልሶ መጣ ማለት ነው። እና ይችን ልጅቷ አለም ተምየዋ የሱመያ ጓደኛ ትናንትና በሰይድም ላይ ቀርባ ነበር። እሷ እንዴት ተናገረችው? ምን መሰላችሁ? ማለቴ በአንቺ ምክንያት ለሱመያ እንዳለቻት ማለት ነው። ያው ነገ ሁሉንም እንሰማለን። ወላኪን ለሱመያ እንዳለቻት አለም በአንቺ ምክንያት እስር ቤት ገብታ እንደነበር ባሏ ደብድቧት እንደነበር ብላን የተናገረችው። አንዳንዴ እምኪን ለሱመያ ገብቷችኋላ። አንዳንዴ የሆነ እምኪን ያችን ልጅ ማጥቃት የሚፈልግ ወይም ደግሞ የሆነ የሚያስለቅስ ወይም ደግሞ እሷን ለመጉዳት ያሰበ ሰው ይህን ቤታቸውን ለመበጥበጥ ያሰበ ሰው ነው ብዬ ነው የማስበው። አንደኛ ደግሞ የሩቅ ሰው ሙስተሂል አይሆንም። እዛው እዝ በራሳቸው የገዛ የራሳቸው ሰውን ይች ልጅ ትዳር ካላት ማለት ትዳር ካላት ባል ካላት እንዴት ሌላ ሰው ታያለች? ማለት ባሏ አጠገቧ ተቀምጦ እንዴት ሌላ ሰው ታያለች? ማለት እንደዚህ አይነት ሰዎች ጤነኛ ናቸው? ጤነኛ አይመስሉኝም። ስለዚህ እኔ እንደማስበው ኦኬ ትዳር ባይኖራት ኦኬ ሁለተኛ ፈልጋ ወይም ደግሞ ሁለተኛ ያገባኛል በዛ ላይ አቅሙ ይችላል ብላ ልትል ትችላለች ሰይድን። ግን ይች ልጅ ባለ ትዳር ከሆነች እንዴት ነው ሰይድ ነው ያስረግዛት? ሰይድ ነው የሰይድ ልጅ ነው የሚባለው ማለት ነው። ሁለተኛ ደግሞ ልጁ ባልዮ ማስመርመር ይችላል። አንደኛ ማስመርመር ይችላል። ሁለተኛ የልጁን እድሜ መቁጠር ይችላል። በመቼ ወለደች፣ በመቼ አረገዘች መቼም አይጠፋውም። ወንድ ልጅ ከሆነ ድረስ አብረሽ እየኖረ እስካለ ድረስ ያውቃል ብዬ ነው የማስበውና በሱመያ ምክንያት ደግሞ ትዳሯ ተበጥብጦ ከሆነ በዛ ላይ አሁን የመን ላይ ስትኖር የነበረች ልጅ ጥሩ ትዳር ላይ የመን ላይ ስትኖር የነበረች ልጅ አሁን እንደገና ገጠር ላይ ነው እየኖርኩ ያለሁት ብዙ ነገር ደርሶብኛል ካለች ከባድ ነው ብዬ ነው የማስበው። ገብታችኋላ?
እምኪን ሱማያ ያንን ነገር ወደ ሚዲያ ካመጣችሁ በኋላ አንደኛ ባሏ ይሰማል፣ ሁለት ቤተሰብ አለ፣ ብዙ ሰው የሚሰማ ሰው አለ ማለት ነው። ያንን ተሰምቶ ነው ብዬ ነው የማስበው ማለት ነው። ምክንያቱም እሱ ያንን ነገር ሊመታት ወይም ደግሞ ሊደበድባት የቻለው በዚህ ነገር ነው ብዬ ነው የማስበው። ከባድ ነው ለመሰላችሁ ሚዲያ ላይ ልጅህ የሌላ ልጅ ነው ሲባል በጣም ይከብዳል፣ በጣም ማለት ነው። ስለዚህ በህይወት መኖሯ አንድ ነገር ነው። እኔ የተለያየች መስሎኝ ነበር በነገራችን ላይ ከባሏ ጋር የተለያየች ነበር የመሰለኝ እንጂ እንደዚህ ከባሏ ጋር እየኖረች እንዴት! በዛ ላይ ይህ ልጅ ባለትዳር ነው፣ ህይወት ያለው ልጅ ነው። እንደገና እንደ ወንድሟ ነበር የምታየው፣ ይቀራረባሉ፣ ይመጣ ነበር ብላ ካለች እንዴት ነው? እሺ እንዴት? እኔ ግራ አጋባኝ። ሁለተኛ ሱማያ ጓደኛዋ ናት፣ እሱም ጓደኛዋ ከሆነ ሱማያም ጓደኛዋ ናት። እንዴት እነዚህን ነገር ወይም ደግሞ በሱማያና በልጅቷ ያለው መካከል ወይም በፍቅር ምናምን በጓደኝነት ቅርብ ሆነው ሊሆን ይችላል እና ሱማያንና ልጅቷን ለማራረቅ የተደረገው ነገር ከሆነ ብዬ ነው የማስበው ማለት ነው። እንደዛም ሊሆን ይችላል ለማራረቅ። ምክንያቱም አሁን ላይ ሰው ስትዋደዱ አይወድም፣ ስትቀራረቡ አይወድም፣ የሆነ በለጥ ያላችሁ ነገር ሲኖራችሁ አይወድም። በቃ የሚያስጠላው የኛ ህዝብ ምንድን ነው? ይሄን ነው። አንድ ሰው ሲያድግ አይወድም። ለምን አደገ ለምን በለጠ ብለን እኛ የምንናደድ ሰዎች ነን። ያ ነገር ስለሆነ ነው እንጂ እኩል በኩል ብናርግ የአንዱ ደስታ ለአንዱ ደስታ ቢሆን የት በደረስን። ግን እኛ እንደዛም ስለማናስብ ነው ብዙ ነገሮች የሚደርሱብን። እንግዲህ ውድ ተመልካቾቼ በአዲስ ቪዲዮ እስከምንገናኝ ድረስ እናንተም ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። በያላችሁበት ሰላማችሁ በዘት ይበለልን። አገራችንን አላህ ሰላም ያደርግልን፣ ከክፉ ነገር ሁሉ ይጠብቀን። እኛም በስደት ያለ ነው አላህ ክፉን ነገር ይዞ ሀሳባችን ተሳክቶልን በሰላም በፍቅር ከምንወዳቸው ከሚወዱም ውድ ቤተሰቦቻችን ጋር አላህ በሰላም ያገናኘን። ባይ ባይ።